ጠዋት መነሳትን ይመስል የሚያስጠላ ነገር የለም ደሞ አላርሙ ጮኸ ሰላም እንደናችሁ ይዲዲ ያባላለው ዛሬ እንግዲህ እንዴት አድርገን ፕሮዳክቲቭ ጧትን ማሳለፍ እንችላለን በሚርስ አወራቸዋለሁ ማለት ነው ናው ይሄን ነገር ስነግራችሁ በነገራችን ላይ እኔ ላይፍ ላይ ሞክሬው የሰራልኝ ነው ስለዚህ ብዙ ጊዜያችሁን አልወሰድባችሁ ወደ ቪዲዮ ብዙዎቻችን እንደምናውቀው ጧት ላይ ያን ያህል ኢነርጂ የለም ስፔሻሊ ደግሞ ጧት ላይ ያለችው እንቅልፋለች አይደለ ላይክ አላርሙ ሲጠራ በተለይ ላይክ ባት ይሄን ነገር ልናስቆምበት የምንችለው አራት ቲፖችን እነግራችኋለሁ የመጀመሪያው አላርም ከሞላችሁ በኋላ ስልካችሁን አጠገባችሁ አርጋችሁ አትተኙ ይሄ የብዙዎቻችን ችግር ነው ናው ተኝተን ከሆነ እንዲሁም ደግሞ ነክቶ አላርሙ ሲጠራ the first thing የምናደርገው even አይናችን እንኳን ሳንገልጥ አላርሙን ሄዶ ማጥፋት ነው እዚህን ጊዜ ላይ of course we are prone to sleep more እና ይረፍድብናል ብዙ ችግሮች አሉ ስለዚህ መፍትሄው ምንድነው ሁሉ ጊዜ አላርማችሁን ሴት አፕ ካረጋችሁ በኋላ ስልካችሁን አጠገባችሁ ሳይሆን like across the room ግድግዳ ጋር ለማስቀመጥ ሞክሩ ዩዥዋሊ እኔ የማደርገው የበሩ እግር ስር ወይም ደግሞ ያን ያህል በጣም ሰነፍ ከሆናችሁ በሩን ከፍታችሁ በውጪ በኩል አድርጉትኝ ላይክ ሌላ ሩም ምክንያቱም አላርም እንደምታውቁት እንግዲህ ተውሎ ተነስታችሁ ካላጠፋችሁትኝ ላይክ ድምጹ እየጨመረ ስለሚመጣ እናንተንም አጠገባችሁ ያለውን ሰው ይረብሻል ይህ እንዳይሆን ስለምትሉ ደግሞ ተውሎ ብድግ ብላችሁ ወደ ስራ ስለምትሄዱ then that's actually helpful it's just a trick ሁለተኛው ደግሞ ሁሉ ዝግጅታችሁን ማጠናቀቅ ያለባችሁ ማታለት ነው ናው ሁላችንም እንደምናውቀው ጧት ስንነሳ ብድግ ወደ ስራ አይደለም አይደለ ብዙ ምን ሰራቸው ስራዎች አሉ ላይክ ምግብ መብላት ቁርሳችንን እና ማዘጋጀት ልብሳችንን ማዘጋጀት ገንዘብ መቁጠር ምን ያህል ገንዘብ ይዘን መሄድ አለብን የት ነው ምን ላይክ ብዙ ጣጣዎች አሉ እነዚህ ነገሮች actually ቀደም ብሎ መዘጋጀትን የመሰለ ነገር የለም እንበልና ምግብ ስትሰሩ ከሰራችሁ በኋላ የተረፈውን ፍሪጅ እናስገባለን right ከዛ ከፍሪጅ ውስጥ አውጥተን እንበላለን እንጂ ድጋሚ ያን ምግብ አንሰራው right ልክ እንደዚህ ጧት ተነስታችሁ ልብስ ምን አይነት ልብስ ለብሳለሁ ምን አይነት ምግብ በላለው ቁርሴን ምን አይነት መሳይጄ ቋጥራለሁ ምን ነገር ላድርግ ለቤተሰቦቼ የሚለው ነገር ከማሰብ ይልቅ ቀድማችሁ ማታለት everything make it ready ቤት ማጽዳት ከሆነ already አስታችሁ ተኙ ምግባችንም ከሆነ already packed ሳይሆን ያ ተዘጋጅቶ ይሁን ምግባችንም ከሆነ የምትሰሩበት ኢንግሪዲየንት ካለ ወጣ አድርጉ ተሰርቶ የሚቀመጥ አይነት ነገር ከሆነም አዘጋጅታችሁ ቁጭ በሉ ከምንም በላይ ደግሞ ልብሳችሁን የምትለብሱትን ነገር በተለይ already pick አድርጋችሁ አስቀምጡ ምክንያቱም nobody ቁምሳጥኑን ሄዶ ማተረማመስ አይፈልግም ጧት ላይ በጣም የሚያስጠላል መራራጡ ጋጋጋጋ we don't want to do that ስለዚህ ቀደም ብላችሁ የዛኑ ማታ ላይ everything ready አድርጋችሁ ተኙ this way ጧት ስትነሱ ጊዜ literally በግማሽ ነው የሚቀንስላችሁ ገና ሐሳቡ ገና ማደጉ ገና እንትኑ ላይ ከመትሄዱ just you know what to do ብድግ ልብስ ብልት ላት ሶስተኛው ደግሞ visualize everything ይሄን ስላችሁ በነገራችን ላይ ቀልዴን አይደለም like ቀልድ መስሎኝ ነበር ሰዎችና ሳይካትሪስቶች ምናምን ነገር ሲሉ ነገር ግን actually ራሴ ላይ ሞክሬው አይቻለሁ usually እኔ ምንድነው ማድረገው ማታ ላይ ከመተኛቴ በፊት like አይኔን ጨፍንና ቀኔ ምን እንደሚመስል visualize አደርጋለሁ ኦኬ like ጧት ተነስቼ ምን አይነት ልብስ ለብሳለሁ ኦኬ ለበስኩኝ ጧት ተነስቼ ይሄን ያህል ገንዘብ ይዣለሁ ይሄን ያህል ነገር አለኝ እንደዚህ እሄዳለሁ እንደዚህ አይነት ታክሲ ተጠቀማለሁ እንደዚህ አይነት ሰዎችን አገኛለሁ እንደዚህ like every single thing አይኔን ጨፍኜ visualize አደርጋለሁ እዚህን ጊዜ አይምሮዬ already reprogram ይሆናል first thing ጧት ለተነስቶ የሚያደርገው ነገር አይምሮዬ እሱ ነው ቀጥታ like it knows you know what I mean like ተነስቼ እኔ ራሴ እንደዛ ነገር አላደርግም አይምሮዬ ራሱ ተነስቶ ምን ማድረግ እንዳለበት everything ስለሚያውቅ ማለት ነው አራተኛውና የመጨረሻው ደግሞ ከመተኛታችሁ በፊት I'm saying like literally ከመተኛታችሁ በፊት like you know what I mean ድክም ብሎ like ልንተኛ ስንል ከዛ በፊት ስልክ ኤሌክትሮኒክስ ዲቫይስ ምናምን ነገር ከጎናችሁ ዙራሉ yes I know ይሄ ይከብዳል especially ጓደኛ ካላችሁ ነው you want to text him now you want to chat everything and you want to tell him everything ምናምን ነገር but no literally no I'm not saying like you should not communicate ምናምን ነገር በነገራችን ላይ don't get me wrong I know ግን ያልካለሁት ምንድነው ለመተኛታችሁና እንቅልፋችሁ ከመምጣቱ በፊት መጽሐፍ ለማንበብ ሞክሩ ምክንያቱም ስልካችሁ ላይ ተጠዳችሁ ከሆነ የምታዱት አይምሮአችሁ ኮንስታንትሊ የንዛን ነገር ፊድ ስለሚወስድ ምን ማድረግ እንዳለበት አያውቅም just constantly እዛ ውስጥ ነው ይዘፈቅ ነው ስለዚህ በመንተኛበት ጊዜ አይምሮአችን ሪከቨር ለማድረግ ይሞክራል ስለዚህ ጧት ላይ ምን ይሆናል ማለት ነው አይምሮአችን already ደክሞት ይነሳል እንጂ በፍጹም ፕሮአክቲቭ ሆኖ አይነሳም ምክንያቱም ብዙ ስራ ሰርተናል ብዙ ነገርም ሲያደርግ ስለነበረ so next time ላይ ከመተኛታችሁ በፊት እስቲ መጽሐፍ ቅዱስም ሊሆን ይችላል anything ለማንበብ ሞክሩ you know like any fiction ሊሆን ይችላል ችግር የለውም ብቻ ከዲቫይስ ኤሌክትሮኒክስ ዲቫይስ ፊታችሁን ዞር አድርጉ I'm talking about TV
ላፕቶፓችሁ ላይ ስልካችሁ ላይ ኤኒቲንግ ጀስት ወደ ግራ በሉት ይሄን መስራት እንግዲህ ዛሬው ቪዲዮ አይ ሆፕ ብዙ ትምህርቶች እንደወሰዳችሁበት ይሄንን ይጠቅማችኋል ብዬ ነው እንግዲህ ከኔ ፐርሰናሊ ኤክስፒሪየንስ ካደረኳቸው ቲፖች የሰጠዋችሁ በሚቀጥለው ቪዲዮ ደግሞ በተለየ ርዕስ እመጣለሁ again የምነግራችሁ ነገር እንግዲህ ካወቃችሁ ከራሴ ኤክስፒሪየንስ ስለሆነ I know it works trust me it works so I'll see you next time ማለት ነው አዲስ ከሆናችሁ welcome ብያለሁ በነገራችን ላይ don't forget to subscribe ይሄን ቪዲዮ ከወደዳችሁ ደግሞ give me a like እና again እጅግ አድርጌ አመሰግናችኋለሁ